መቱላይ ወበረካቱ ውድ ሀገሬ ልጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? ክርስቲያን ወገኖቻችንም ሰላም ብያለሁ። እንደተለመደ ምሳ እንስራ። እዚህ ጋር ጥቤ ያዘጋጀሁት ድንች አለ። ያው ውስጡ እንትን እለዋለሁ ማለት ነው፣ አወጣዋለሁ። እዚህ ጋር የታጠበ ድንች አለኝ። እዚህ ጋር ደግሞ ስጋ አለኝ። እዚህ ጋር ዘይቱን አለኝ። እዚህ ጋር ሩዝ አለኝ። ሩዝ መስሪያ ጥቤ ያዘጋጀሁት። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ደግሞ የቲማቲም ሰልሳ አለኝ ማለት ነው። ይሄ አልወደውም፣ በእርግጥ አያቀላም ማለት ነው። እዚህ ጋር ደግሞ ዲፕስ ሮማን ማለት ነው አለኝ። እዚህ ጋር ደግሞ ዝብራ አለኝ ያለ ማለት ነው። እና አብረን እንስራ። እዚህ ጋር ደግሞ 2 ፍሬ ከተፈ ሽንኩርት አለኝ። እዚህ ጋር ደግሞ የተከተፈ እንትን አለኝ ማለት ነው፣ ሁለቱ። እና አብረን እንስራ። ዛሬ ምሳ ይመስላል ማለት ነው። አብረን እንስራ። ቤተሰብ እንደዚህ ጎርጎ እንትን ብዬ ላወጣዋለሁ ውስጡ ማለት ነው። ከዛ በኋላ የሰራሁት ስጋውና ሩዝ አንድ ላይ አደርግበታለሁ። ግን ማውጫውም የለም፣ ውስጡ መጎርጎሪያውም የለም። በቢላዋ ነው ማውጣው ማለት ነው። እሺ ቤተሰብ እየጨረስኩ ነው። እንደዚህ ያደረኩ ድንቼ ማለት ነው። አሁን ድንቾች፣ እነዚህ ድንች ትናንሾች ናቸው። ትልቁ ቢሆን ያምር ነበር። እና አንድ እኔ ጎደለኝ ታውቃላችሁ፣ ፍልፍል በርድ የለኝም። እና ደግሞ የኛ የሀገራችን ኮረቱ ሚጥሚጣ አይደለም የምንለው፣ የበርበሬው ጎረዱ ማለት ነው። እሱ የለኝም ስላቸው ባለ ነገር ስሪ ተባልኩኝ። እኔ ምን አገባኝ፣ ባለው ነገር ሰርቼ ያቀርባለሁ እላችኋለሁ እህቶቼ። ያው ድንቼን እየጨረስኩ ነው። ስንጠይቁት ተባ ምናምን ቀር እንደዚህ ጨረስኩ። አሁን ወደ ግባቱ ልገባ ነው። ዘይት እንትን የሚለው ማለት ሲከፈት እንዴት ነው የሚጮኸው? ያው ዘይት ተናየ ሽንኩርት ጨመርኩ ማለት ነው። ሽንኩርቴን ቡኒ ሲሆን ቡኒ ሆነ። አሁን ቲማቲም ታሽላለሁ። ቤተሰብ ይመጡብኛል አይመጡብኛል እያልኩ ነው እያሉ ነው ዛሬ ቤት ናቸው። ሽንኩርቴን ጨምራለሁ። አንድ ማንኪያ ስኳር ሽንኩርት አንድ 3 ፍሬ አካፍ የሆነ ለሁለት ቦታ 3 ስለሚሰራው ማለት ነው። ትንሽ ሽንኩርት በስለና ስጋ አደርጋለሁ ማለት ነው። ቤተሰብ ሌላ ቦታ ስጋ የሚጨምራል በሩዝም ብቻ ይሰራል ማለት ነው። እኔ ጋር ስጋ ፈለጉ ማለት በሩዝ ብቻ መስራት ይቻል ነበር። ስጋ ፈለጉ ለሰራ ማለት ነው። አሁን ቡኒ ሆነ። ነጭ ሽንኩርቱ ስጋ ያስገባል። ስጋውን ያስጨምራል ማለት ነው። ወይም ትንሽ ሲል ሩዝ ይጨምራል ማለት ነው።
ቲማቲም ሳልሳው አያቀላም። የቆርቆይ ካርገው ነው ይሻላል። ያልወደውም ዝም ብሎ ነው ተንቀፊው ማለት ነው። እና ቤተሰብ አሁን ቅመሞች አደርጋለሁ። እንደዚህ እያበሰልኩት መጨረሻ ላይ ድብስ ሮማን ላይ ይጨመራል። ቤተሰብ ቆንጆ በርበሬ እንደዚህ ትንሽ ማንኪያ ጨው፣ ክዝብራ የደረቀው አሁን ደግሞ ስሙ ምንድነው የሚባለው ፓፕሪካ፣ አሁንም ደግሞ የባህራት አረቢ ማለት ነው። እሱን ጨምራለሁ። እሱ ላይ ጨመርኩት ነገር የለም። ጨረሻው ላይ ዲሽ ጨምራለሁ። ሰለማንም ቤተሰብ ይበቃዋል። ያው ፍሮን ውስጥ ስለምናስገባው እዛ ይበስላል። አሁን የክዝብራዬ ጨምረዋለሁ። ከዛ አሁን መጨረሻ ደግሞ ድብስ ሩማን ነው። የጎደለው ነገር አለ ምስል በረጃ ፍጃሩና የኛ ሚጥሚጣው ማለት ነው። ያቃጥለው ሚጥሚጣ የለም። አሁን ድብስ ሩማን አደርጋለሁ። ቤተሰብ ድብስ ሩማን ያደርጋለሁ። በየቤት አሰራሩ የተለያየ ይሆናል። ምን አድርጌያለሁ? እቃ ተሰራለሁ ስንት ተለለና እዛ ሶስት ተሰራለሁ ማለት ነው። ይበቃዋል። ቤተሰብ እዚህ ጋር አረድ ውስጥ አለኝ። ዘይቱን አደርጋለሁ። ሶሱ ልሰራ ነው። ቤተሰብ ቅድም በራሴ የከተፍኩት ሽንኩርት ቀንሼ የነበሩ ማለት ነው። ነጭ ሽንኩርትና እሱ አንድ ላይ ጀርሳው ለሶሱ ማለት ነው። ቤተሰብ ቅድም ያያችሁት የነበረ ድንች ማለት ነው። እንደዚህ ድንቹ ትናንሾች ናቸው፣ መያዝ አይችልም ማለት ነው። ጓንት አድርጌ ነው እጄ ላይ የተቀጠብኩት እና እላችኋለሁ። ድንቹ እንደዚህ ያደረኩት አሁን የሰራው ሶስ አለ ላይ ያደርጋለሁ ማለት ነው። ያለንበት መልካም የምሳ ሰዓት ይሁንልን። ያው እንደዚህ ባለ ነገር ስላችሁ የለም ስትሏቸው እንደዚህ ሉሃል ነው የጎደለው ብዙ ነገር አለ። ለዛ ስለሆነ እንደዚህ አድርጋችሁ ሰርታችሁ አቅርቡ ነው ማለት ስሩ ተብሎ ጫና ሲያዝባችሁ ስሩ እና እላችኋለሁ እህቶቼ። ያው እንደዚህ አድርጌ ደርድሬዋለሁ። አሁን የሰራው ሶስት ላይ አድርጌ ፍልፍሉ ማስገባዋለሁ ማለት ነው። ቤተሰብ የሰራው ሶሱ አድርጌበታል ውስጡ ላይ እንዲበስል ማለት ነው። ከታች ታያችኋል ነው። አሁን ከዲኒ ፍልፍሉ ማስገባዋለሁ ማለት ነው። ይሄ ቲማቲም ሳልሳ ወላሂ አያምሩም ስላችሁ ከለር አይሰጥም ማለት የጣሳው የትንሹ ጣሳው ያስጠላል።
እና መልካም ይውልን፣ መልካም ይውልን እህቶቼ፣ ያለንበት ቦታ ሰላማችሁ ይብዛ። አበረታቱን ላይ ቀርቡ ሻለ ጥሩ ነው ብዬ አምናለሁ። በጣም እመናቸዋለሁ እህቶቼ።